አቤል። እና ቤት ገብተው ነው እንደወሰዱሽ? እኔ እንጃ፣ ግን እንደዚህ ይመስለኛል። እንዴ ይመስለኛል ማለት? ከዩ ጋር ሳሎን እያወራን ነበር። ከዚህ የሆነ ነገር ፈልጌ ወደ መኝታ ቤት መጣ። ከዛም እንደተፈጠረ አላውቅም። የሆነ ሰዓት ላይ ስነቃ እጄና እግሬ ታስሮ አፌ ታፍኜ ራሴ ጨለማ ክፍል ውስጥ አገኘሁት። ስለዚህ እዩ አይቷቸዋል ማለት ነው? አይ እንደሱ እንኳን አይመስለኝም አቤል። እንዴ መቼም ሊገቡ የሚችሉት በሳሎን ነው አይደል? እሱ ደግሞ ሳሎን ነበር ያያቸዋል። ቢያያቸውማ ይነግርህ ነበር። ድንገት እንደኔ ያደንዘውት ነው የሚሆነው። በቃ እንደው ማራሽ እዩ ርብቃ ወደ ቤት አግኝተዋት ይዘዋት ይመጣሉ። ማሚም ይሄ ባየች ጊዜ ምንድነው አንቺ ልትዞሪ ሄደሽ ነው እንዴ ብላ በጣም በቁጣ ታዋራታለች። ማሚቶ ደግሞ ምን ሆነሽ ነው አታያትም እንዴ ተጎሳቁላ ይላታል። እዩም ይሄ ባላት ጊዜ ምንም የሚታይ ነገር የለም ብላ ነገሯም በጣም እንዲባባስባት ታደርጋለች። አቤልም በርብቃ ፊት ምንም ላለማለት እየሞከረ ሪችንም ርብቃን ይዛት እንድትገባ ለሪች ይነግራታል። አቤልም ከማሚ ጋር ምንድነው ቆይ ግን ማሚ አሁን እንኳን እስኪ ዝም በይ፣ ዝም ማለት ከቻልሽ እስኪ ለምንድነው ርብቃንን የማትታያት፣ ለምንድነው ዝም ማለት የማትችይው ብሎ አቤልም ማሚ ላይ ይናገራል። በጣም በቁጣ ያወራታል። ደግሞ እኔ ምን አደረኩኝ ብላም በምትለው ሰዓት ሁሉም ነገር አንቺ እኛ በምንም ነገር ተበሳጭተሽ እኛ ጋር መጥተሽ ለምንድነው የምትጮህብን? እና ደግሞ ርብቃ ምን አደረገች እሷ ላይ ስለምትጮህለሽ ብሎ በቁጣ ያናግራታል። አየህ አይደለ አንተ ይሄንን ነገር ነው ያልኩህ ብላ ስትለውም እኔም ያልኩሽ ይሄንን ነው በጣም ብትቆጫለሽ ብሎ ይናገራታል። አንተ ሳብዝተዋል ብላ እነሱንም ትታ ትወጣለች። ከነሱም ተለይታ ከወጣች በኋላ በጣም በውስጧ ተከፍታና ልጇም የማታውቃት ልጇን ከድብቅ ሆና ሌላ ቦታ ያለችዋም ልጇን ትናፍቃትና የኔ ልጅ የት አድርገውሽ ይሆናል? ምንድነው ያደረጉሽ? ምንስ የት ውስጥ ነው ያደረጉሽ? ይሄንስ ትንንሽ እጆችስ ምን ያደረጉ ይሆን ብላ በሐሳብና በውስጧ ጭንቀት የት አድርገውብኝ ይሆን ብላ በውስጧ ታዝናለች። እመኝኝ ልጄ ላደረጉሽ ነገር ሁሉ ዋጋ አስከፍላቸዋለሁ። እኔ እኮ ኑሮ ለማሸነፍዬ ከሀገር ወጣሁኝ ስመለስ ግን አንቺን አገኝሻለሁ ብዬ አስቤ ነበረ። ያገኘውሽ ግን አንቺም የሌለሽበት ቤት ነው። እኔ ለነጮች አሳልፈው ይሰጡሻል ብዬ አንድን ቀን አስቤ አላውቅም ነበረ። ግን እመኚኝ እነሱን ዋጋ አስከፍላቸዋለሁ። ለሁሉም ነገር አሁን ላይ ነው የኔም ተራዬ። ለነሱንም እንባሽንም አብሰዋለሁ ብላ አሁን ላይ በሩቅ ሆና የምትናፍቃትንም ልጅ ታወራታለች። አቤልም ርብቃ በመጥፋቷ ከእዩ ጋር የሚያያይዘው ነገር አለ ወይ ብሎ አቤልና እዩም ያዋራሉ። ሁለታቸው በሚያወሩ ሰዓት አቤል ምንድነው ያገኘኸው ነገር አለ እንዴ በርብቃ መጥፋት ላይ ብሎ ለአቤል እዩም ይጠይቀዋል። ያው ምንም ያወቅኩት ነገር የለም እሷም እስኪ ጠይቃታለሁ ብሎ አቤልም ለእዩ ሲለው እዩም እንዳትጠይቃት አሁን ላይ ብቻዋን መሆን ያስፈልጋታል እና በጣም ደክሟታል እና ብቻዋ ትሁን አቤልም እዩ ይነግረዋል። እዩም የባለው ሰዓት አቤልም ልክ ነህ ካላስጨንቃትም ግን ደግሞ መግባት አለብኝ ወደሷ ብሎ ወደሷ ይሄዳል። እዩም በቃ ናፍቃህ ነው አይደለ ይሄን አክል ብሎ ሲለውም አዎ አንተም ቢያንስ አግብተህ እና ርብቃስ ሚስት ያደለች እንዴ እና እንዴት እንደሚናፍቅ ደግሞ አንተ ማግብተህ ይው ይለዋል። እዩም ለማዘናጋት ቢሞክርም ግን አቤል ርብቃ ጋር መሄድ እንዳለበት ይነግረዋል። ሪችም ከርብቃ ጋር ስታወራ በጣም በውስጧ ተከፍታ ስለነበረ ርብቃ ምንም ማዋራት እንደማትፈልግ ስትላት ነበረ። እናም ያወቅሽው ነገር ስለ አጋቾቹና ምንም የምታውቂው ነገር የለም ወይ ብላ ርብቃ ምንም ስትጠይቃት አዎ ምንም ነገር ያወቅኩ ነገር የለም ብላ ሁሉንም እውነት ትነግራታለች። ሪችም እሺ ግን ምንድነው ከየት ነው የወሰዱሽ ብትላትም አዎ እኔ ግን ከእዩ ጋር ነበርኩኝና ትንሽ ደቂቃ ወደ ክፍሌ ስመጣ ግን ራሴን ያወቅኩት በቃ የማላውቀው ክፍል ውስጥ ታስሬ እጆቼና እግሬ ነው ብላ ለሪችም ትነግራታለች። ርብቃም ይሄ በሰማች ጊዜ ታዲያ ማን ነው ይሄንን ሊያደርግ የሚችለውና ማን ሊያደርገው ይችላል? ቆይስ ምንድነው ብላ በውስጧ በጣም ተጨንቃና እዩ ሊሆን ይችላል ወይ ብላ ሪችም በጣም በውስጧ ሌላ ነገር ታስባለች። አቤልም ወደ ክፍል ይመጣና ስለ ሁሉም ነገር ሊጠይቃት ሲመጣ እሷም ወደ መታጠብ እንዳለባት ትነግረውና ተጣጥበሽ ነው ይላታል። እሱም ጠብቋት ከዛ ስትመለስ
ሁሉም ነገር እውነቱን ንገሪኝ፣ ማን ነው ይሄንን ያደረገውና ስለምታስታውሸውም ነገር ካለ ንገሪኝ ይላታል። እሷም ምንም አላስታውስም፣ የተፈጠረውም ነገር ምንም አላውቅም፣ ብቻ ግን እቤት ነበርኩኝና ከእዩ ጋር ስናወራ ነበረ፣ ግን ደግሞ ወደ ክፍሌ በመጣሁ ጊዜ ነው እኔ ሁሉም ነገር የረሳሁት ብላ ትለዋለች። ታዲያ እሺ ግን ከየት እንደወሰዱሽ ታውቂያለሽ ወይ ሲላትም አዎ እዚሁ ቤት ነው መጥተው የወሰዱኝ ብላ ትነግረዋለች። አቤልም ታዲያ አሀ ለካ ይህንን ነገር እዩም ያውቃል ወይ ብሎ እሱ ላይ ይነሳበታል። አይ አቤል ተረጋጋ፣ እዩ የሚያውቅ አይመስለኝም ብላ ርብቃም አቤልን ታረጋጋዋለች። እዩም ነገሩን የከበደው ቢሆንም ሁሉም ነገር ርብቃ ፍርጥርጥ ታወጣዋለች ብሎ በጭንቀት ውስጥ ይገኛል። ወጣ ብሎና ነገሩንም ማጣራት ስለነበረበት ከቤት ወጥቶ ይመጣል። ቤትም ከቤት የወጣው ግን አባቴን ላገኘው ነው ብሎ ስለነበረ ቤትም ሲመለስ የነገራቸው አባቴም ሄዷል ብሎ ነበረ። ግን ደግሞ ርብቃ ለአቤል በአንተ ፎቶ ሲያስፈራሩኝ ነበረ፣ እኔ ደግሞ ምን ሆነሃል ብዬ ተጨንቄ ነበረ፣ ስላገኘው አሁን ፊት ለፊት ስላገኘው ደስ ብሎኛል ትላለች። አቤልም ይሄንን ነገር እኔ እኮ ማን እንዳደረገው ነው፣ ጭራሽ በእኔ ፎቶ ሲያስፈራሩሽ ነበር አይደል? ሁሉንም ነገር እኔ ደርስበታለሁ፣ ዋጋ አስከፍላቸዋለሁ ይላል። አቤልም ሁላቸውም ዋጋ እንደሚያስከፍላቸው ይነግራታል። ታውቃለህ አቤል በጣም ጨካኞች ናቸው፣ ውሃ እንኳን የማይሰጡ እናም በጣም ውሃ ጠምቶኛል ስላቸው እንኳን ውሃ ላይ ሰጡኝና እርጉዝ ነኝ ስላቸው ነው የሰጡኝ ብላም ስትለው እርጉዝ መሆኗንም የነገረችውን እውነት ከዛ በፊት ስላልነገረችው ያልሰማ መስሏት ትደነግጣለች። ይህንን ነገር እኔ አውቃለሁ፣ ምንም አታስቢ፣ እናም በጣም ደስተኛ ነኝ ይላታል። እና አቤል በሸወድኩህ ነገር እና ይሄንን ባደረግኩት ድርጊቴ አልተቀየምከኝም ወይ አልተናደድክብኝም ወይ ትላለች። አረ በጭራሽ ለምን መናደድ ነው፣ ምንም አልተቀየምኩሽም ብሎ ያረጋጋታል። እና ደግሞ አንቺንም ይሄንን አድርገውሻል፣ ጭራሽ ውሃንም ለመጠጣት የከለከሉሽ ይሄን አክል ነው ወይ የተናነቅ ነው ብሎ የኔ ጠላቶች ናቸው አገኛቸዋለሁ ብሎ አቤልም ይዝታል። እኔ ምንም ነገር አልፈልግም፣ አንተ ምንም እንድትሆንብኝ አልፈልግም ብላ ርብቃንም አቤል ምንም እንዳያጠፋ ስህተት እንዳይሰራ ትነግረዋለች። ማሚም አዞንም አዞ ምግብ አቅርባ ምግብ ሰርታ ምግብ ለማቅረብ በምትሞክርበት ሰዓት ርብቃም ሁላቸውም በተሰባሰቡ አሁን ላይ ምግቡ ይቆይ ብላ ማሚም ትነግራቸዋለች። አቤልም ለምንድን ነው የሚቆየው ማሚ ርቦናል እንብላ ቢልም አሁን ላይ ግን እዩን ማዋራት ትፈልጋለሁ ብላ ለአቤልም ትነግረዋለች። ከመቼ ጀምሮ ነው አንቺ እኮ ለብቻሽ መብላት ከጀመርሽ በጣም ቆይተሻል፣ ስለዚህ ይላታል። ለነገሩ ልክ ነክ እዩን ነው እንጂ ብዬ ብላም ስትለው ታዲያ እዩ ለብቻውን ይበላል፣ በቃ ምግቡ ለኛ አቅርቢልን ይላታል። ማሚን እዩን ትወስደውና እዩም አንተ ግን ምን አይነት እንከፍ ነህ? ጭራሽ ምንም አይገባህም። ሄደህ ከጠላቶችህ ጋር ርብቃን ለማምጣት ትሄዳለህ ወይ ብላ ስላለች ነገሩንም ግራ ያጋባው እዩ ምን እያልሽኝ ነው ማሚ ይላታል። እኔ እኮ ይመችሃልና ጥሩ ነገር ታገኛለህ፣ ወረቀቱን በእጅህን ታገኛለህ ብዬ ስጠባበቅ አንተ ጭራሽ ከአቤል ጋር ሄደህ እርፍ አልከው ትላለች። ታዲያ ምን ላደርግ እችላለሁ ማሚ? አብረን እንሂድ ሲለኝ እኮ ነው እያለ ይሄንን ያልሰማህ አንቺ ደግሞ ይሄንን እንዴት ልታውቂ ቻልሽ? እያላትም አዙናት ሪች ትቀመጥ እኔ ሄዳለሁ ብለህ ከሱ ጋር እንደወጣችሁ የሰማሁኝ ብላ ነገሩ ማስቀይሳ ትነግረዋለች። እዩ አሁን ላይ ከምንም በላይ ነገሩ ደረሱብኝ ብሎ ምንም ሲያወሩት በጣም ይደነግጣል። ርብቃም እቤት በመምጣቷ አቤል በጣም በደስታ ውስጡንም ከምንም በላይ ልጁ ደግሞ እርጉዝ በመሆኗ ስለሰማ ደስታ እየተሰማው ይገኛል። ርብቃንም ታውቂያለሽ እውነተኛ ፍቅር መሆኑንም አረጋግጫለሁ፣ ላንቺ ያለኝንም ስሜት እንዴት እንዳወቅኩኝ ታውቂያለሽ ይላታል። እንዴት እንደሆነ ንገረኝ ስለዋለች። አንቺ ይሄንን በታገትሽ ጊዜ እኔም በመንገድ ሲሄድ አብል የሰጠሽኝንም ካንገቴ ይወልቃል። እናም ያልሽኝንም ሳስታውስ አቤልም ይሄንን ነገር ሳስታውስ ስልክ ደወልኩኝና ወደ እዩ ያንቺ ስልክ ሳይሰራ ሲቀር ወደ እዩ ስልክ ደወልኩ። እዩ ጋር ሳገኘው እዩ ደግሞ ምንም ነገር እንደሌለሽና ከቤት ነገረኝ። ከዛ በኋላ ነው አንቺን መፈለግ የጀመርኩኝ ይላታል። ታዲያ ይሄን አክል ነው እውነት በአሃብሉ አወቅክ ወይ ያልኩህን ስትለውም አዎ ሁሉም ነገር አወቅኩኝ ይላታል። ርብቃና አቤል አሁን ላይ ፍቅር ሆነው ይገኛሉ። ነገር ግን አንድ ክስተት አለ።
መቲ አሁን ላይ ርብቃን መድኃኒት እንድትሰጣት አዙ አድርጋለች። አዙ ግን መድኃኒቱን ልስጣት ወይ ብላ በምትነግራት ሰዓት አሁን ላይ አይደለም፣ አሁን ላይ ትንሽ ተረባብሸዋል እና ደስታ በሚያገኙበት ሰዓት ደስታቸው ሀዘን እናደርገዋለን ብላ መቲም ለአዙ ትነግራታለች። ግን ደግሞ አዙ ይህን ነገር ላድርገው ወይስ ይህንን ነገር ታደርገዋለች የሚለውን ሁላችንም አብረን የምናይ ይሆናል። ግን ደግሞ ብሩኬ እቤት እንደሚመጣና አቤልም እንደጋበዘው ለርብቃ ይነግራታል። ርብቃም ወንድሟ ቤት ና ብላ ስትለውም እቤት ይመጣል። ነገር ግን እቤትም ያገኘው እዩና ብሩኬም ይፋጠጣሉ። ወንድሜ ተባብለው ነገሩን ሁሉም ነገር ግራ ሆኖ ይገኛል።